እኔም ልተኛ። ፒስ በቃ ተናገር። አዎ ወንድሜ። እናት መቼሽ አሞሽ እንኳን እኮ አይንሽም ማየት አልቻልኩም። ወንድሜ ሁሉም ነገር ይስተካከላል። እሺ ትንሽ ጊዜ ብቻ። እየተጎዳሽ ነዋ ትንሿ። አረ በጭራሽ ወንድሜ፣ እንደውም ሁሉም ነገር ከበፊቱ በጣም የተሻለ እየሆነ ነው። እሺ አንቺን ካስደሰተሽ ወንድሜ፣ እኔም በጣም ደስተኛ ነኝ። እሺ እኔ የምፈልገው እኮ እሱ ነው። እኔ ካቤል አርግዤ ልወልድ ነው። ተይ እንጂ ርብቃ፣ አንቺ እኮ በጣም ጥሩ ልጅ ነሽ። ሁሉም ነገር ይገባሻል፣ ደግሞ እሱም እስኪገባው ድረስ። እሺ ግን አንዳንድ ነገሮች ሳስብ በጣም ይከፋኛል። አይዞሽ፣ ከዚህ በኋላ ማውራት ስትፈልጊ ነው ያለው። በፈለግሽው ሰዓት እሰማሻለሁ። አንዳንዴ ነገሮችን ከማድረግ ይልቅ ማሰብ ይደክመኛል። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ክፍል 13 ላይ አሁን ላይ ደርሷል። በክፍል 12 እዩ አሁን ላይ ርብቃን እየተጠቀመባት ይገኛል። አሁን ላይ ጓደኛ ነውን በማለት እና የእሷን ሚስጥር እንድትነግረው በማድረግ ርብቃን ልክ እንደ ጥሩ ሰው በመቅረብ የቤቱ ሚስጥር ሁሉ እንድትነግረውና በእሷ ተጠቅሞ የሚፈልገውን ነገር ለማግኘት እየተላላጠ ይገኛል። ይህን ነገር ደግሞ አቤል በፍጹም አልወደደውም። እንግዲህ እዩ ማዘሯ ቤቱን በርብቃ ስም እንዳዞረችው እዚህ ቀደም ነግራው ነበረ። በሁኔታውም በጣም ተናዶ እንዴት እንደዚህ ታደርጊያለሽ ብሎ ተናግሯት ነበረ። እሷም ደግሞ ርብቃን አምናታለሁ፣ እንደምታየው አቤል እራሱንም አያውቅም፣ ንብረቱንም እየሰበሰበ አይደለም። ስለዚህ እንደዚህ ማድረግ ግዴታ አለብኝ፣ እንደዚህ ካልሆነ ህይወቱ ይበላሻል። ርብቃ ደግሞ በጣም ጥሩ ልጅ ናት፣ በዛ ላይ ሚስቱ ናት። ስለዚህ ከእሷ የተሻለ ለሱ የሚቀርበው ምንም አይነት ሰው የለም ትለዋለች። እዩም እንግዲህ ግን ለሁሉም ነገር ቸኩለሻን፣ ትንሽ ብታማክሪን በማለት ተናደደ፣ ቤቱ በሷ ስም ስለሆነ። ከዛ እንግዲህ ይህን ነገር ስለሚያውቅ ርብቃ ማዘሯ የአቤል እናት ማለት ነው ርብቃን አንድ ጊዜ ፈልግሻለሁ በማለት ለብቻዋ ልታወራ ስትል እዩ ግን አብረው ቁጭ አለ ከርብቃ ጋር። ከዛ እንግዲህ ማዘሯ እባክህ ርብቃን እኮ ብቻዋን ላውራት ፈልጌ ነው ትለዋለች። እናም ርብቃን በአይኑ ጠቀስ አድርጓት ሄደ። የነገረችሽ እንድትነግሪ ማለቱ ነው። እና ርብቃም እንግዲህ እሺ ብላ ተስማምታ እናም ማዘሯ እንግዲህ ያለው ሚስጥር ሁሉ ነገረቻት። የቤቱን ካርታ ሁሉ ሰጠቻት። ቤቱ አሁን ላይ በአንቺ ስም ሆኗል። ስለዚህ የቤቱ ኃላፊነት ሁሉ ያንቺ ነው፣ አቤልም ያንቺ ኃላፊነት ነው ትላታለች። ይህን ነገር ግን ለአቤል በፍጹም እናትየዋ አልነገረችውም። እዩ ግን ያውቅ ነበረ። እና እንግዲህ ሴትዋ ግን ስትነግራት የማዘሯ የአቤል እናት ማለት ነው ይህንን ነገር ለማንም ሰው ትንፍሽ እንዳትይ አደራሽን ብላት ነበረ። ነገር ግን እሷ ለእዩ ነግረዋለች። እዩም እንግዲህ ወዲያው ማዘሯ አውርታ ዘወር እንዳለች ነበረ በመሄድ ምንድን ነው ያለችሽ ንገሪኝ ይላታል። እሷ ደግሞ ማዘሯ ለማንም እንዳትናገሪ ብላት ስለነበረ ይቅርታ ልነግርህ አልችልም፣ ማዘር ለማንም እንዳወራ አትፈቅድም ብትለውም እና አንቺ እኔን ሚስጥር እየደበቅሽ ነው ማለት ነው፣ እኔ ማንም ነኝ ስንት ነገር እየረዳሁሽ በማለት ልክ አለ አይደለ እንድትፈራው ምናምን ነገር ሲያደርግ እሷ ደግሞ የምርን በቃ ከሱ ጓደኛ ካልሆንኩኝ ከአቤል ጋር ብሬ ያልሆንም ብላ ስላሰበች ይሁን አላውቅም ማዘሯ ቤቱን በእኔ ስም አዙረዋለች ብላ ትነግረዋለች። አቤልም ነገሩን በእርግጥ እሷ አልነግርም ስትለው ካልገመትኩኝ አላት። ምክንያቱም ደግሞ እዚህ ቀደም ማዘር ስለነገረችው ወይም ደግሞ በር ላይ ቁሞ አዳምጧቸዋል። ስለዚህ ቤቱን በአንቺ ስም አዙራው ነው አይደል ይላታል። አሁን ግን እንዴት አወቃለችው? ከእኔ ምንም ነገር አያመልጥም፣ ስለዚህ ደግመሽ እንዳትዋሽኝ ብሎ እንግዲህ ማስጠንቀቂያ ሰጥቷታል። ርብቃ ማትወጣ ወጥመድ ውስጥ ገብታለች። ከአቤል ጋር ያላትን ነገር ካላቆመች
ኋላ ህይወቷ ሁሉ ሲኦል ነው የሚሆነው። የምሬ ነው ምላችሁ። ርብቃ ግን እንደሱ የምታምነው ሰው የለም። የምሬ ነው ምላችሁ። ስታነፍስ ሁሉ እሱን አስፈቅዳ እስኪመስል ድረስ ነው አሁን ላይ እና እሱ ደግሞ በሚፈልገው ይሄንን ነው የሚፈልገው ነገር ለማግኘት ማለት ነው። እና እንግዲህ ርብቃ ይሄንን ወረቀት እናትየዋ ካርታውን ትሰጣታለች። በስርዓቱ አስቀምጭ እንዳይጠፋ የአንቺ ኃላፊነት ነው ትላታለች። እሷም ደግሞ እንግዲህ ይህን ነገር ግን ለአቤል መንገር አለብን፣ አቤል ማወቅ አለበት። ምክንያቱም አሁን ላይ ዝም ብለን የሆነ ጊዜ ካወቀ እኔ ጋር ኃይለኛ ጸብ፣ ሌላ ብጥብጥ ይነሳል ስትላት እንዳትነግሪው እኔ ራሴ እነግረዋለሁ ትላታለች። ርብቃ ግን ስለፈራች ይህን ነገር ግን ማሳወቅ አለብኝ ብትላትም ልጄ እኮ ነው፣ ልጄን እንዴት ማዘዝ እንዳለብኝና ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አንቺ አትጨነቂ ነገር እንዳትነግሪ ትላታለች። ርብቃም እንግዲህ ወረቀቱን ወይም ደግሞ ካርታውን ተቀብላ መኝታ ቤቷ ወስዳ ጠረጴዛ ላይ ዝም ብላ ቁጭ ታደርገዋለች። አቤልና ወንድሙ ደግሞ ሊዝናኑ ወደ ውጭ ይሄዳሉ ማለት ነው። እና አምሽተው ነበር የመጡት። ርብቃ እሱ ሲመጣ ተኝታ ስለነበረ አቤል ወደ ውስጥ ወደ ክላስ ገብቶ ርብቃ ተኝታ ስላያት ጠረጴዛ ላይ የተቀመጠውን በካርታ ወረቀት ማለት ነው ከታሸገበት ማሸጊያ ውስጥ እየፈታ እያወጣው ነበር። እንግዲህ ይህ ነገር ማለት ባደራ አስቀምጭ ማንም ሰው እንዳያየው የተባለችው የቤቱ ካርታ ነው። አቤል ደግሞ ይህ ነገር ተደብቆታል በርብቃ ስም እንደተደረገ። ስለዚህ አሁን ላይ ርብቃና አቤል ሌላ ብጥብጥ ሊፈቱ ይችላሉ ማለት ነው። በድጋሚ ሊጣሉ ነው እንግዲህ። ምክንያቱም በባለፈው ክፍል በራሱ ሰክሮ በግድ አስገድዷት አብሯት ካደረ በኋላ አንቺ ነሽ እንደዚህ ያደረግሽው ማለት ርብቃን ማሰቃየት ይጀምራል። እና እንግዲህ በዚህ አጋጣሚ ነበር እዩ ይሄን አጋጣሚ ተጠቅሞ ምን እንደሆነች ይጠይቃታል። ርብቃም ደግሞ አብረው እንዳደሩና ከዛ ግን እሱ በጣም እየተናገራት እንደሆነ ኢቭን እንኳን የመድኃኒት ሁሉ ሰጥቷት እንድትውጥ ሊያደርጋት እንደሆነ ተነግረዋለች። እና አቤል ይሄን እንዳደረገ ለእዩ ስትነግረው እዩ ሚስጥሯን ሁሉ እንግዲህ እየያዘባት ነው፣ መረጃ እየያዘባት ነው ማለት ነው። እሱ መድኃኒቱን የሰጣት እንድትውጠው ነበር። እሷ ግን መድኃኒቱን አልወጠችውም። ይሄ ሌላ መረጃ ደብቃ ነበር፣ ግን አሁን እዩ ሰምቷል ማለት ነው። በዚህ እያስፈራራ ብዙ ነገር ሊያደርጋት ይችላል ከአሁኑ ካልነቃችና ሚስጥሯን ለራሷ ካልያዘች ማለት ነው። እና እንግዲህ ለዩም መድኃኒቱ እንዳልወሰደችው ማድረግ እንዳልቻለች ስትነግረው ጥሩ አደረግሽ እንኳን አልወሰድሽ በማለት ሀሳቧን የደገፋት ይመስሏል ማለት ነው። እና በዚህ መሀል ነበረ ጓደኛዋ ከክላስ ወጥታ ወደ ሳሎን ትሄድና አቤልም ርብቃ የት ሄደች ሲላት ርብቃ ከእዩ ጋር ክላስ ውስጥ ናት ትለዋለች። አቤልም ከተቀመጠበት ብድግ ይላል ደንግጦ እንዴት ከእሱ ጋር ትሆናለች በማለት ማለት ነው። እና በድንጋጤ ምን ችግር አለው ከእሱ ጋር ብትሆን እናትየዋም ሳትቀር ምን ችግር አለው ሲባል አይ ይበጠብጣታል አሟታን ብዬ ነው በማለት ወደ ክፍሉ እየሮጠ ይሄዳል። ሲሄድ ግን ርብቃና እዩ ተቃቅፈው ነበረ ማለት እያባበላት ምናምን ነበር። በቃ አታስቢ እኔ ያለሁልሽ ለእኔ ብቻ ወይኝ እኔ እረዳሻለሁ እያለ እያባበላት በአጋጣሚ አቅፏት ነበረ። አቤል በሩን በርግድ አድርገው ሲገባ ሁለቱ ተቃቅፈው ነበረ። በዚህ ቅጽበት አቤል በጣም ይናደድና ወንድሙን ቶሎ ብለህ እጅህን ከርብቃ ላይ አንሳ በማለት ይጮኋል። ወንድምየውም ደግሞ ምን ኩና ነው ቀንታ ነው ምን ለማለት ፈልገ ነው ይለዋል። እጅህን ከርብቃ ላይ አንሳ እና ከዚህ ክላስ ውጣ ብሎ እንግዲህ ወንድምየው አንተ ምን አገባህ ምን ይመለከታንም ብሎት ነበረ። ነገር ግን ከክላሱ መንቅሮ ካስወጣው በኋላ ርብቃን ጠይቃት ይሄን ነገር ፈልገሽ ነው ወይ ከሱ ጋር እንደዚህ መሆኑን ይላታል። እሷ ደግሞ ታዲያ አንተ ምን አስጨነቀ ከሱ ጋር መሆን ምንድነው ችግሩ ስትለው አንቺ እኮ ሚስቴ ነሽ ያምሻን እሱ ደግሞ ወንድሜ ነው አንቺ ደግሞ የኔ ብቻ ነሽ እንግዲህ ይላታል። ርብቃ እኔ በጣም የምናደድባት ነገር በዚህ ሁኔታ ርብቃ ትሰቃያለች እንጂ አቤልን በቶሎ እጇ ማስገባት አችልም። ቶሎ ብላ ነበረ በቃ እንትን ያለችለት እጅ የሰጣችው። እሱ የሆነ ነገር ሲል ይወዳታል እኮ መውደድማ፣ ነገር ግን የሆነ ያልወጣለት እልህ አለ። ስለዚህ እስከዛ አይኑ በደንብ እስኪገለጥ ድረስ ቆፍጠን ልትል ይገባ ነበረ። ነገር ግን እሷ እኔም ምንድን ነው ከአንቺ ጋር ሲሆን የማደርገውን አላቅም ሌላ ስሜት ነው የሚሰማኝ እና ደግሞ አንቺ የኔ ብቻ ነች ሲላት ርብቃ በደስታ ነበር የተጠጋችው። እኔም እኮ ይሄ ስሜት ይሰማኛል ልትለው ነበረ። ነገር ግን አሰብ ባደረገና ማለቴ በማሚ እይታ አንቺም ሚስቴ ነሽ በማለት ነገሩን ይቀይረዋል ማለት ነው። ያው
እሷ ቆፍጠን ካለች እንደሚወዳት በግልጽ ያሳያል። ያለዛ ግን እንደዚህ የተሟዘዘች ይጫወትባታል ማለት ነው። ስለዚህ ርብቃ ቆፍጠን በይ፣ ይህን ነገር ኮሜንት ላይ ጻፉላት። ርብቃ ቆፍጠን በይ፣ እንደ ወንድምሽ በሏት። ያለዛ ግን የአቤልም የወንድሙ መጫወቻ ነው የምትሆኘው። ወዳጆች ሁላችሁንም ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ